ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ እና ሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እያጋበዝን ሁለተኛው ክፍል 2 ፕሮግራማችን በአማካይ ስፍራ ስላለው ጥራት፣ ኳሊቲ፣ የታክቲክ መንገድ እንዲሁም አርሴናል ያመለጠው እድልና ማድሪድ አሳልፎ ለአርሴናል የሰጠው ጉዳይ ዛሬ ላይ ሚዛን ላይ ሲቀመጥ የሁለቱ ተጫዋቾች አገልግሎትና ስኬት በእግር ኳሱ ቤተሰብ ዘንድ አነጋጋሪ የሆነ ነው። በተለይ ትናንትና በማሪዮ ካርቴጅ አማካኝነት በአትሌቲክሱ ዘጋቢ የስፔን እግር ኳስን በአትሌቲክስ የሚዘግብ ለሪያል ማድሪድ ቅርብ የሆነ ትልቅ ጸሐፊ ከረጅም ጊዜ በኋላ አንድ የተደበቀ ሚስጥር ወይም በተለያዩ አጋጣሚዎች ብዙም አይነገር በሚስጥር ተይዞ የቆየ አልፎ አልፎ በስፔን ሚዲያዎች ጭምጭምታው ይወጣ ግን ታማኝነቱ ሳይጎላ በስተመጨረሻ እውነታን ይዞ ይወጣ ከሁለቱ ቡድኖች ግንኙነት በፊት የተረጋገጠ አንድ መረጃ ይዞ ወጣ። ይሄ መረጃ ዛሬ ላይ ወደ ኤክስ ገጽ ገባ ብላችሁ ብትመለከቱ በርካታ አነጋጋሪ ጉዳዮችን በእግር ኳሱ ቤተሰብ ዘንድ እየፈጠረ ነው የሚገኘው። ሁለት ተጫዋቾችን የማነጻጸር አርሴናል እድሉን አልተጠቀመም፣ ማድሪድ እድሉን ተጠቅሞ አድቫንቴጁን ይዞ እንግዲህ ዛሬ ላይ ለደረሰበት ስኬት አንዱ ማርሽ አንዱ ማሽን ይሄ ተጫዋች ነው እና የአርሴናል በወቅቱ የነበሩ አስተዳዳሪዎችና የአርሴን ቬንገር የውሳኔ ችግር ነው እና ደግሞ በእንግሊዝ ያለውም ሕግ በተወሰነ መልኩ እስከ 2018 ድረስ እስከሚሻሻል ድረስ ይህ ሕግ አርሴናልን ይሄን ዝውውር እንዳያደርግ ገድቦታል ብለው መነጋገሪያ አርዕስት ፈጥረዋል። ወደዛ ጉዳይ ከመሄዳችን በፊት ግን ስለ ሁለቱ እንግሊዛውያን የዛሬ የታክቲክ ጦርነት በዩሮ በጋራ ሆነው እንግሊዝን ለፍጻሜ ያበቁ በቀጣይነት ረጅም ጊዜ አብሮ በጋራ በብሔራዊ ቡድን ሊጫወቱ የሚችሉ ሁለት አማካዮች ዛሬ ላይ በተቃራኒው ከፍተኛ ፍልሚያ ያደርጋሉ። ጁዲ ቤሊንጋም ከደክላን ራይስ ጋር ተጠባቂ ፍልሚያ ነው። ሁለቱም ተጫዋቾች በሁለቱም ክለቦች ከ100 ሚሊዮን ፓውንድ በላይ ተከፍሎባቸው የተዘዋወሩ በብቃታቸው ከፍታ ላይ የሚገኙ ብስለታቸውን እድገታቸውን ተከታትለው ሁለቱም ክለቦች ሪስክ የሆነ ውሳኔ ወስነው ከፍተኛ ዝውውር ያደረጉት። ነገር ግን ሁለቱም ክለቦች ባቀዱትና ባሰቡት ስታንዳርድ የሁለቱን አገልግሎት እያገኙ ነው የሚገኙ። ማድሪድ በተጠናቀቀው የውድድር ዓመት ከጁዲ ቤሊንጋም ጋር አስደናቂ የውድድር ዓመት ማሳለፉ አይዘነጋም። የላሊጋ ዋንጫ ጨምሮ ሻምፒየንስ ሊግን፣ ሱፐር ካፕን፣ የዩኤፋ ክለብ ወርልድ ካፕ በርካታ እድሎችን አስመዝግቧል። በተመሳሳይ ደግሞ አርሴናል ከደክላን ራይስ ጋር ሆኖ በዋንጫ የታጀበ ወይም ስኬታማ የውድድር ዓመት በዋንጫ ደረጃ ባይጠናቀቅም ግን ተጫዋቹ በአርሴናል የአማካይ ስፍራ ላይ የፈጠረው ልዩነት በእጅጉ የሚታይ ነው እና የሁለቱም ተጫዋቾች አገልግሎት ለቡድናቸው የተለየ ነው። በተለይ የቤሊንጋም አጫወትና የደክላን ራይስ አጫወት አንዳንድ ሂደቶች ላይ ተቀራራቢነት ያለው ተመሳሳይነት ያለው በተለይ አርሴናል ቶማስ ፓርቴን በ6 ቁጥር ቦታ ላይ አሰልፎ የግራውን 8 ቁጥር ደክላን ራይስ እንዲይዝ በማድረግ በማጥቃቱ በኩል ራይስ ወደ ፋይናል ሰርድ ቀረብ ብሎ እንዲጫወት ሚካኤል አርቴታ ከዱባይ ቆይታ በኋላ የወሰናት ይሄ የታክቲክ መንገድ በስተመጨረሻ የራይስን አቅም በአርሴናል ቤት በደንብ እንድንመለከት ተጫዋቹም የተሳካ ዝውውር አድርጓል ብለን የክለቡ ከፍተኛ ሂሳብ የወጣበት ሪካርድ ፈራሚ ነው። በብሪቲሽም
እንግሊዛዊ ተጫዋች ሆኖ ከእንግሊዝ ክለብ ወደ እንግሊዝ ክለብ የተዘዋወረ ከጃክ ግሪሊሽ በኋላ ከፍተኛ ገንዘብ የወጣበት ተጫዋች ነውና እንዲህ አይነት አቅም ያለውን ባለሙሉ ኢነርጂ የሆነውን አማካይ አርሴናል ሲያስፈርም በአማካይ ስፍራው ላይ የጨመረው ትልቅ ኳሊቲ አለ። ባለፉት የውድድር ጊዜያት አርሴናል ቤት የጠፋውን አይደንቲቲ ይሄ በሙሉ 90 ደቂቃ በተመሳሳይ ቴምቦ ለአንድ የውድድር ዓመት ጉልበቱም ፍጥነቱም ሳይቀንስ በተመሳሳይ ኢነርጂ ለ38 የፕሪሚየር ሊግ ጨዋታን ጨምሮ በሌሎች ውድድሮች እኩል አገልግሎት ሊሰጥ የሚችል ከጉዳት የጸዳ ረጅም ጊዜ ሊያገለግል የሚችል አማካይ ነው። ያውም ኢን ኤንድ አውት ሚድፊልደር ሆኖ በ6 ቁጥር ቦታ መጫወት የሚችል ወደ 8 ቁጥር ቦታም ቀይሮ አርቴታ ሊገለገልበት የሚችል አማካይ ነው ያመጣው። የራይስ ሚና በአርሴናል ቤት በግልጽ የሚታይ ለውጥ አምጥቷል። በቡድኑ አማካይ ስፍራ ላይ የተለያዩ ጥራቶችን አሳድጓል። የተጫዋቹ አቅም ይታወቃል። ለቡድኑ የሚሰጠው አገልግሎት ደግሞ የተገደበ ወይም የተወሰነ አይደለም። ምንም እንኳን ሚካኤል አርቴታ ይህን ተጫዋች ከሚገባው በላይ እየተጠቀመ ቢሆንም ያ ማለት ሜዳ ውስጥ ተጫዋቹን በየትኛውም ፊክስቸር ቋሚ የማድረግ እረፍት አልባ ጊዜያትን ራይስ እንዲያሳልፍ ቢያደርግም ግን ተጫዋቹ አንድም የመዳከም ወይም የመሰላቸት ፍላጎት የማጣት በሜዳ ውስጥ ያለውን አገልግሎት የመቀነስ እንኳን አይታይበትም። ሁሌም በተመሳሳይ አቅምና ፍላጎት ላይ ነው የሚገኘው። በዚህም እንግዲህ የተጫዋቹ ተፈጥሯዊ ስኪል ተቀይሮ ለተከላካዮች ከሚሰጠው ሽፋን ይልቅ ወደ ኦፌንሲቭ ማይንድ አርቴታ በሂደት ቀይሮት ዛሬ ላይ ባልተጠበቀ ሁኔታ በአስገራሚ መልኩ አርሴናል አጥቂ ማጣቱ በርካታ ክፍተቶችን አጋልጧል። አጥቂ አለመኖሩ፣ ቡድኑ ሁነኛ 9 ቁጥር አለመኖሩ ምን ያክል የማጥቃቱ እንቅስቃሴ በአርሴናል ቤት ተስተካክሎ ነገር ግን ማጥቃቱ እንቅስቃሴ በውጤታማነት አለመጠናቀቁን የሚያጋልጡ በነራይስ የዌስትሃም ቤት ቆይታ የምናውቃቸውን ኳሊቲዎች ዛሬ አርሴናል ቤት የሉም። ራይስ በሌላ ያጫወት መንገድ ነው አርሴናል ቤት አሁን ላይ ያገለገለ የሚገኝ ወይም የምናየው ራይስ እና የምናውቀው ራይስ የተለያየ ነው። ይህን ከሚያሳዩ ጉዳዮች መካከል የአርሴናልን የአጥቂን ክፍል ያነሳውበት ዋነኛ ምክንያት በአምስቱ ትላልቅ ሊጎች በዚህም ወቅት የሊግ ጨዋታዎች ሳይጠናቀቁ ትላልቅ ኮምፒቲሽኖች እንደ ዩኤፋ ሻምፒየንስ ሊግን የመሰሉ ውድድሮች ሳይጠናቀቁ ዴክላን ራይስ በአምስቱ ትላልቅ ሊጎች 15 ቢግ ቻንስ የፈጠረ ብቸኛ ተጫዋች 15። አርሴናል ከዚህ ውስጥ ያስቆጠረው ግን 4 ነው። 15 ቢግ ቻንስ ማለት ቡካዮ ሳካ ለምሳሌ በፕሪሚየር ሊጉ ብቻ የፈጠረው ስንት ነው? ባለፈው ጊዜያት ስናነሳ 19 ቢግ ቻንስ ነው የተቆጠረው። 9 ነው የተቆጠረው፣ 10 ነው 9 አልተቆጠረም። የራይስን ደምሩበት 4ቱ ብቻ ተቆጥሯል 11። 21 ቢግ ቻንስ እነዚህ ሁለት እንግሊዛውያን ፈጥረዋል። እና የተቆጠሩትን ብዛት አይተን ደግሞ እነዚህ ተጫዋቾች የፈጠሩትን እድል ስንመለከት አርሴናል ቤት እውነትም የአጥቂ ክፍል ግዥም ሆነ ማጠናከር ሆነ ኳሊቲ መጨመር ማሳደግ ቡድኑ ለዋንጫ በከፍተኛ ሁኔታ እንደሚያዘጋጅ በብዙ መልኩ የሚነሳው እነዚህ ቁጥሮች እውነታን ስለሚያሳዩ ነው። ስለዚህ በአምስቱ ትላልቅ ሊጎች ዴክላን ራይስ ከሚገኙ አማካኞች ውስጥ 15 ትላልቅ እድሎችን የፈጠረ ብቸኛ ተጫዋች ሲሆን የተጫዋቹን ያጫወት መንገድ እንዴት ሚካኤል አርቴታ ሺፍት እንዳደረገ የሚያሳይ ነው። የብሔራዊ ቡድን ጓደኛው ጁዲ ቤሊንጋም ደግሞ በማድሪድ የማጥቃት እንቅስቃሴ የፋይናል ሰርድ ወሳኙ ተጫዋች ሆኗል። ምናልባት የሱፐርስታሮች መብዛት እንደተጠናቀቀው የውድድር ዓመት የቤሊንጋምን ስም በተደጋጋሚ ባንሰማም ተጫዋቹ በታክቲክ በኩል ለቡድኑ የሚሰጠው አገልግሎት ከየትኛውም ጊዜ በላይ አሁን ላይ ከፍ ብሏል። አንደኛ የቪኒ ጁኒየር፣ ሮድሪጎ እና ባፔ ፋይናል ሰርድ ላይ ስራቸውን ቀንሰው በማጥቃቱ በኩል በይበልጥ እንዲያዘነብሉ የተደረገው የቤሊንጋም
ድካም አልባ 90 ደቂቃ የወርክ ሬት እንቅስቃሴ ነው ፋይናል ሰርድ ላይ። ለምሳሌ በአምስቱ ትላልቅ ሊጎች ከፍተኛውን ኪሎ ሜትር ሶስተኛ የሜዳ ክፍል የሸፈነ ብቸኛ ተጫዋች ነው ቤሊንጋም። በአምስቱ ትላልቅ ሊጎች ከፍተኛውን ፕሬሲንግ ሬዚስታንስ ያሟላ ተጫዋች ነው። በአምስቱ ትላልቅ ሊጎች ከሚድ ሰርድ አንስቶ እስከ ፋይናል ሰርድ ድረስ በፔኔትሬሽን በስፕሪንት ፈጥኖ በመግባትና አብዛኛውን የሜዳ ክፍል በማካለል ቤሊንጋምን የሚደርሰው ተጫዋች እንደ 10 ቁጥር ተጫዋች ወይም እንደ 8 ቁጥር ተጫዋች የቤሊንጋም አገልግሎት እድሎችን በመፍጠር በላሊጋው 4ኛ ተጫዋች ነው። ግብ የሆነ ኳስ እንደተጠናቀቀው የውድድር ዓመት ወይም የሚያስቆጥራቸው የግብ ቁጥሮች ከፍ ባይሉ ተጫዋቹ በማጥቃቱ በኩል ያለው እንቅስቃሴና አገልግሎት አሁንም ቤሊንጋም በሚታወቅበት ኳሊቲ ላይ ግን የሚና ለውጡ እንዲመጣ ያስገደደው የ4-4-2 ወይም የዲያመንድ ፎርሜሽኑ ከተጠናቀቀው የውድድር ዓመት በአንዴ ነው በባፔ መምጣት ወደ 4-3-3 የተቀየረው። ስለዚህ የመጀመሪያ ሺፍት የሚደረገው ተፈጥሯዊ ፖዚሽን የማነው? የቤሊንጋም ነው። ለምን? ከሮድሪጎና ከቪኒ ጀርባ የሚጫወተው ተጫዋች በቀጥታ ወደ አማካዩ እንዲመጣ ነው የተደረገው። ከፊት ለፊት መስመር ሁነኛ የፊት መስመር ተጫዋች ኪሊያን ኢምባፔ ስለመጣ። ስለዚህ የሚና ለውጥ ጁዲ ቤሊንጋምን አሁን ላይ በማድሪድ ቤት የሚያደርገውን አገልግሎት የትኛውንም ይሄ የሚያስቆጥራቸው ግቦች ሊያንሱ ይችላሉ፣ አሲስት የሚያደርገው ግን ማድሪድ ከሱ የሚፈልገውን አገልግሎት በየጨዋታው እያገኘ ነው። አሁን እንደውም ከፍ ብሎ ቤሊንጋም የቡድኑ ዋና የማጥቂያ እንቅስቃሴ መነሻ ሆኗል። ይሄ የሚያስገርም ነው። ተጫዋቹ አምና እንደው ወደ ግብ በመቅረቡ በይበልጥ የማሸነፊያ ግቦችን በተጠናቀቀ ደቂቃ እያስቆጠረ ተአምር እየሰራ ነበር። አሁን ግን ከማሸነፊያ ግብ ይልቅ ለአማካዩም ከቨር እየሰጠ በማጥቃቱ በኩል ደግሞ የፈጣን ትራንዚሽን ማስጀመሪያ ሆኗል የማድሪድ መልሶ ማጥቃት እና አንዳንድ የማድሪድን ጨዋታ ለተመለከታችሁ የቤሊንጋም ወደ ሁለቱም መስመሮች ወርዶ መጫወት ቪኒንም ሮድሪጎንም ባፔንም ማድሪድን በመከላከል በኩል እንዲያግዙ ወይም ተመልሰው እንዲጫወቱ አላደረገም፣ ገድቧቸዋል። እዛው በማጥቃቱ ብቻ እንዲያተኩሩ ተደርጓል። ይሄ የቤሊንጋምን ትልቅ ሚና ነው የምንመለከተው። ስለዚህ ቤሊንጋምን ማርክ የማድረግ ኃላፊነቱ ፓርቴ ላይ ቢወድቅም ራይስ በፖዚሽን በተደጋጋሚ በዛሬው ምሽት ጨዋታ የሁለቱም ፍጥጫ ፋይቲንግ ስፒሪት እንግሊዛዊ መንፈስ የሚያሳዩት ታክል እያንዳንዱ ጉዳይ የእንግሊዝ ሚዲያ የሚሰጠውን ከቨር ታውቃላችሁ። በዛ ደረጃ የምንመለከተው ጨዋታ ይሆናል። ፉክክሩ በጣም ማራኪ ነው የሚሆነው። ይሄ እንግሊሽ ስታይል ፉትቦልን እናያለን ዛሬ ምሽት አማካዩ ስፍራ ላይ። ይሄ አንደኛው ተጠባቂና ትኩረት የሚስብ ጉዳይ ነው። ዋነኛው ግን ሚካኤል አርቴታ ካመነባቸው ወይም በቋሚነት ረጅም ጊዜ ካሁን በኋላም የሚገለገላቸው ተጫዋቾች መካከል አንዱ ማርቲን ኦዲጋርድ ነው። ማድሪድ ደግሞ ሜዳ ውስጥ ከሚገኙ 11ዱ ፖዚሽን ውስጥ ምናልባት በኮርቷ ቦታ አልሞከረውም እንጂ በ10ሩ ፖዚሽን ፊት ያደርጋል ብሎ ማረጋገጫ የተሰጠው ተጫዋች ፊዴ ቫልቬርዴ ወይም ፍሬድሪኮ ቫልቬርዴ ነው። የዚህ ተጫዋች ሚናና ሁለገብ መሆን በማድሪድ ቤት ባለፉት ጊዜያት እያንዳንዱ ተጫዋች ጎልቶ እየወጣ ክብር፣ ዝና፣ ሽልማት ሲያገኝ በሁለገብ ሚናው በነዛ ተጫዋቾች ከቨር ተደርጎ የቆየው ቫልቬርዴ በስተመጨረሻ ልክ እንደ ቤንዜማ የፔሬዝ የጉድፈቻ ልጅ ወይም የፔሬዝ የብኩር ልጅ እየተባለ ቅጥል ስም እየተሰጠው ነው። ከማይነኩ ተጫዋቾች መካከል አንዱ ነው። የማድሪድ የማሸነፊያ መንገድ ወይም ማድሪድ ከፍተኛ ክፍተቱ ጉለቱ ሊታይ የሚችለው ቫልቬርዴን ያጣቀን ነው የሚል አሁን ትክክለኛ መመዘኛ ወይም ተጫዋቹ ለማድሪድ የሚሰጠውን አገልግሎት አሁን ላይ ሚዲያው ተረድቶ ከቨር እየሰጠ ነው የሚገኘው። በልጅነቱ ትንሹ ስቲቨን ጄራርድ እየተባለ ያደገ በማድሪድ ቤት የሁሉም ሚና ባለቤት የሚል ስም የተሰጠው
አንጀሎቲ በፈለጉት ቦታ ያለምንም ቅሬታ በፍላጎት የሚያገለግል ለምሳሌ እኛ እንኳን በመናቀው ታክቲካል መንገዶች ዝርዝር ጉዳዮች ውስጥ ቢያስገቡንም አንዳንድ ነጥቦችን ለማንሳት ቫልቬርዴ በተጠናቀቀው የውድድር ዓመት በዲያመንድ ፎርሜሽን የቀኙን የሜዳ ክፍል ይዞ እንዲጫወት ይደረጋል። አንደኛውን አማካይ መንቀል ሲፈልጉ አንጀሎቲ ቫልቬርዴ ነው ያን ቦታ ከቨር የሚያደርገው። ካርቫሃል ሲደክም የካርቫልን ቦታ ከቨር ያደርጋል። ፈርናንድ መንዲ ሲጎዳ ግራውን የሜዳ ክፍል ከቨር ያደርጋል። ቫልቬርዴ ያልተጫወተበት ቦታ የለም። በአንዳንድ የኮፓ ዴላሬ ጨዋታዎች ከነ ሩዲገር ጋር ተጣምሮ ሴንተር ባክ ሆኖም ተጫውቷል። ይሄ የተጫዋቹን ሁለገብ ሚናና ያልተገደበ አገልግሎት ነው። ትልቁ ነገር ግን ቫልቬርዴና ጉዳት በጭራሽ የማይጣጣሙ ጉዳት የማያስተናግድ በአንድ የውድድር ዓመት ማድሪድ በአንድ ወቅት 64 ጨዋታ ሲያደርግ 64ቱንም ጨዋታ ያደረገ ብቸኛ ተጫዋች ነበር። 64ቱንም ጨዋታ ኢነርጂ የማድሪድ የማጥቃትም የመከላከልም በሁሉም ረገድ ሁለገብ ተጫዋች ነው። በፓስ በኩል የተሳኩ ረጃጅም ፓሶች፣ አንዳንዴ ደግሞ ከኤሪያ ውጪ አክሮ የሚያስቆጥራቸው ሹቶች ደግሞ የተጫዋቹ መለያ ናቸው። ነገር ግን ኦዲጋርድ በአርሴናል ቤት እየሰጠ ያለው አገልግሎት ይታወቃል። ቫልቬርዴ ደግሞ በማድሪድ ቤት እየሰጠ ያለው አገልግሎት ይታወቃል። ሁለቱን ተጫዋቾች ለማነጻጸር አይደለም፣ አንድ የታሪክ አጋጣሚ በሁለቱ ክለቦች መካከል ስለተፈጠረ ነው። እንደነገርኳችሁ ማሪዮ ካርቴጅ የሚባለው የአትሌቲክሱ የስፔን እግር ኳስ ዘጋቢ ምሽት ላይ የወጣው ዘገባ በእግር ኳሱ ቤተሰብ ምሽት ላይ በኤክስ ገጽ ከፍተኛ አነጋጋሪነትን ፈጥሯል። አርሴናል ተሸውዷል የሚሉ በርካታ የአርሴናል ደጋፊዎች አሉ። ማድሪድ አትርፏል የሚሉ ደግሞ በስተዋል። ይሄ ምንም የማያጠራጥር ጉዳይ ነው። ቫልቬርዴ ማግኘት አንድ ቡድን ውስጥ እንግዲህ ቫልቬርዴ ያለው ቡድን ምን ሊያስመዘግብ እንደሚችል እያየን ነው። ከ300 በላይ ጨዋታ አድርጎ በማድሪድ ቤት ከ15 በላይ ዋንጫዎችን አሳክቶ ገና በዚህ እድሜው ተጫዋቹ የማድሪድ የማይነካ በዚህ በዓለማችን በዚህ ወቅት ከሚገኙ ምርጥ አማካዮች መካከል አንዱና ዋነኛው ነው። ይህ አማካይ እንግዲህ በ15 ዓመቱ በ2015 ጃንዋሪ ላይ ፓኔሬል ከሚባል የዩሩጓይ ቡድን በቀጥታ በአርሴናል የሳውዝ አሜሪካ መልማዮች 23 ዓመት ከአርሴን ቬንገር ጋር በአርሴናል የሰሩ አስደናቂ የምልመላ ክፍል አባላት አሉ። በአብዛኛው የአርሴናል ደጋፊዎች ታውቋቸዋላችሁ ብዬ አስባለሁ። ፍራንሲስ ካቾጎ ይባላሉ። ፍራንሲስ ካቺጎ ይባላሉና 23 ዓመት በአርሴናል ቤት በመጀመሪያ ቡድን ምልመላ ውስጥ ሲሰሩ የቆዩ ከዛም በኋላ አሁን ኢንተርናሽናል መልማይ ሆነው ከቡድኑ ለቀዋል። ከጆናታን ቪዳል ጋር ሆኖ በጋራ የሳውዝ አሜሪካ እግር ኳስን እንዲሁም የኖርዝ አሜሪካ እግር ኳስ ላይ ከፍተኛ ስካውት የሚያደርጉ ጠንካራ የአርሴናል የምልመላ ክፍል ዲፓርትመንት ኃላፊዎች ናቸው። በ2015 በተደረገው የሳውዝ አሜሪካ ውድድር ከ16 ዓመት በታች ጨዋታ ላይ አርጀንቲናና ዩሩጓይ ባደረጉት ጨዋታ የዩሩጓዩን አማካይ ይሄ ትንሹን ስቲቨን ጄራርድ ብለው የሚጠሩትን በቅጥል ስም ፊዴ ቫልቬርዴን እነዚህ ሁለት መልማዮች ተመለከቱ። በውድድሩ ላይ አስገራሚ ብቃት አሳየ። በጥር 2015 ከነ ቤተሰቡ ወንድሙን፣ ኤጀንቱን፣ ሙሉ ቤተሰቡን አርሴናሎች ኢንቫይት አድርገው ወደ አርሴናል የትሬኒንግ ማዕከል ጠሩት። የተጠራበት ወቅት ግን የጥር የዝውውር መስኮት የነበረበት ወይም አዲሱ የፈረንጆቹ ዓመት ነው። በዚህም ወቅት እንግዲህ ቫልቬርዴ ወደ አርሴናል ሲመጣ የእንግሊዝን አየር እንደምታውቁት ነው። በረዷማ ሆኖ ከፍተኛ ብርድ ያለበት ቀዝቃዛ አየር ያለበት ወቅት ነው። ግን ቫልቬርዴ እነዚህ ጉዳዮች ሁላ ሳይገድቡት ለአርሴናል ለመጫወት ወስኖ ቤተሰቡ ተስማምቶ፣ በጣም የሚያስገርመው ደግሞ የቫልቬርዴ ማሊያ ጭምር በአርሴናል ቤት ፕሪንት ተደርጎ ተጫዋቹ ለ2 ሳምንት ከዋናው ቡድን ጋርና ከሁለተኛው ቡድን ጋር ትሬኒንግ ሰራ።
ተጫዋቹ እንግዲህ በአርሴናል ቤት የነዚህን 2 ሳምንት ቆይታ ሲያደርግ በቋንቋ በኩል እንኳን እንዳይቸገር በወቅቱ የአርሴናል የቡድን አምበል የነበረው የአሁኑ የቡድኑ አሰልጣኝ ሚካኤል አርቴታ ነበር። በቋንቋ በኩል እንኳን ተጫዋቹ እንዳይቸገር ይሄ ቤተሰባዊነትን ከላቲን አሜሪካ የሚመጡ ተጫዋቾች ይፈልጉታል እና በአብዛኛው ይሄ ከቤተሰብ ጋር ተነጥሎ ለመኖር ስለሚቸገሩ እንዲህ አይነት ሁኔታዎችን ክለቦች ኢንቫይሮንመንትን እንዲፈጥሩ ይፈለጋል በብዛት የላቲን አሜሪካ ወጣት ተጫዋቾችን ሲያመጡ እና በጊዜው በርካታ የላቲን አሜሪካ ወይም ስፓኒሽ ተናጋሪዎች ነበሩት አርሴናል። ለምሳሌ ኢሚሊያኖ ማርቲኔዝ፣ ሄክተር ቤላሪን፣ አሌክሲስ ሳንቼዝ፣ ሴንቲ ካርዞላ እነዚህ ሁሉ ተጫዋቾች ነበሩ። የቡድኑ አምበል ደግሞ ሚካኤል አርቴታ። እንደውም ይሄ ዘገባ ምን ይላል? አርቴታ ስለ ተጫዋቹ ኳሊቲ በጣም ተገርሞ ለቡድን አጋሮቹ ያወራ ነበር። ቫልቬርዴን ከዋናው ቡድን ጋር ሲሰራ ያኔ ገና ተጫዋቹ 15 ዓመቱ ነው። ከዩሩጓይ ብሔራዊ ቡድን ጋር ባሳየው ብቃት ነው የአርሴናል መልማዮች ወደ ሄሊንድ ጋብዘውት ከነቤተሰቡ ተጫዋቹ በአርሴናል ቤት ለኮንትራቱን ለመፈረም ለመስማማት የመጀመሪያ ሙከራውን አደረገ። አርሴን ቬንገርም እነዚህን ቺያጎም ቫልዴን ተስማምተው የሳውዝ አሜሪካ መልማዮች በአርሴናል ቤት እንዲቆይ ቫልቬርዴን ስምምነት ላይ ደረሱ። ቬንገርም ፍቃድ ሰጡ። የቴክኒክ ዳይሬክተሮችም ውሳኔ ይጠበቅ ነበር። በወቅቱ በምልመላ በኩል ሳይሆን እኚህ 23 ዓመት በአርሴናል ቤት የቆዩት ፍራንሲስ በቀጥታ ከቬንገር ጋር ተስማምተው ቫልቬርዴ በቃል አርሴናል እንዲፈርም ተደረገ። ማለት ለማስፈረም ሂደቶቹ ተጠናቀቁ። ማሊያው ጭምር ፕሪንት ተደረገ ከሁለተኛው ቡድን ጋር ለመስራት እና በወቅቱ አንድ ህግ ነበር ዳይክ ሎ የሚባል በ2009 የጸደቀ እስከ 2018 ሲተገበር የነበረ ከነን ዩሮፒያን ከሆኑ ሀገራት የሚመጡ ተጫዋቾች ያ ማለት ከላቲን አሜሪካ፣ ከአፍሪካ፣ ከየትኛውም ሊሆን ይችላል። ነገር ግን ከአውሮፓ ያልሆኑ ሀገራት የሚመጡ ተጫዋቾች ፍቃድ ለማግኘት የግድ 16 ዓመት መሙላት አለባቸው። በእንግሊዝ እግር ኳስ የነበረው ህግ። ለዛ ደግሞ ፓኖሬል የጠየቀውን 5 ሚሊዮን ፓውንድ አርሴናል ለመክፈል ሪስክ ለመውሰድ እንኳን በዛን ሰዓት ፍቃደኛ ነበር። 5 ሚሊዮን ፓውንድ የአሳዳጊው ክለብ ይፈልግ ነበር። አርሴናል ይሄን ገንዘብ ለማቅረብም ለማስፈረም ግን ይሄ ህግ በእንግሊዝ እግር ኳስ አይሰራም ነበር። ከ16 ዓመት በታች ያለ ልጅ ያውም የዩሮፒያን ዜግነት የሌለው ከሳውዝ አሜሪካ፣ ከኖርዝ አሜሪካ የሚሆን ከአፍሪካ፣ ከኤዥያ ከየትም ይምጣ ተቀባይነት ያገኝ። ምክንያቱም ደግሞ የስራ ፍቃድ አያገኝ። ስለዚህ ይሄ ተጫዋች 16 ዓመት እስኪሞላው ድረስ ልክ የአርሴናል ቴክኒክ ዳይሬክተሮች ካርሎስ ቬላን ያደረጉት አይነት ወደ ሌላ ወደ ስፔን ቡድን በመሸኘት በስፔን እድገቱን ካሻሻለ በኋላ ወደ አርሴናል ለማምጣት እድሜው ሲሞላ በዚህ መሃል በድጋሚ ሌላ ውድድር ይደረግና ተጫዋቹና አርሴናል መካከል በተጫዋቹ ተወካዮችና በአርሴናል መካከል እየተደረገ ያለው ድርድር ቀጥሎ ተጫዋቹ ወደዛ ክለብ ይመለሳል። እዚህ ጋር ነው እንግዲህ የፔሬዝ ቀኝ እጅ በነስር አይናቸው የሚታወቁት ዩሪ ካላፋት የሚባሉ አደገኛ መልማይ ያላቸው ፍሎሬንቲኖ ፔሬዝ በመላው ዓለም ያሉ ትላልቅ ስካውት ዲፓርትመንቶችን የሚመሩ አደገኛ መልማይ። እንዲህ አይነት ሳይንቲስት የሆነ መልማይ በዓለም እግር ኳስ ላይ ስላለ ወጣቶች ምን ያክል ካሁን በኋላ እድል ሊያገኙ እንደሚችሉ ሙላ በድፍረት መናገር ይቻላል። በመላው ዓለም ነው ይሄ የሪያል ማድሪድ የምልመላ ክፍል ኔትወርኩን ያሰፋው። ይሄ ግለሰብ እንግዲህ አንዴ ፓኖሬል እዛው ከዩሩጓይ ከሚገኝ ቡድን ጋር በሚያደርገው ጨዋታ ተመለከቱት። በድጋሚ ከ17 ዓመት በታች ውድድር ላይ ተጫዋቹን
መመልከት ቻሉ። በምድብ ጨዋታዎች ብቻ ቫልቬርዴ 7 ግብ አስቆጠረ። ያኔ በክለብ ጨዋታ ተመለከቱት፣ በምድብ ጨዋታ ድጋሚ ያዩት። ለፍሎሬንቲኖ ፔሬዝ በቀጥታ ነው ሪፖርት ያደረጉት። በ2017 መጀመሪያ አካባቢ ወደ ካስታያ እንዲመጣ ተደረገ። 6 ሚሊዮን ዩሮ ተከፍሎበት ተጫዋቹ የማድሪድ አካዳሚን ተቀላቀለ። በ2017 መሀል አካባቢ ደግሞ የዋና ቡድኑን ደቂቃ ማግኘት ቻለ። በ2018 እንግዲህ በቀጥታ ወደ ዋናው ቡድን አለፈ። አርሴናል በዛች ሰዓት የነበረችው ያቺ ህግ ፊዴ ቫልቬርዴን አስመለጠች። ከዛም በኋላ ከማድሪድ የአካዳሚ ቆይታ ነጥሮ ወደ ዋናው ቡድን መውጣት ያልቻለው ማርቲን ኦዲጋርድን በሶሲዳድ በኔዘርላንድ ሊግ በውሰት የቆየውን ተጫዋች ደግሞ አርሴናሎች በቋሚነት በውሰት አምጥተውት ከዛም በኋላ በቋሚነት አስፈረሙ። እስቲ ለእናንተ የትኛው ክለብ ነው ያተረፈው? አርሴናል በዛ ችግር ምክንያት ይሄን የዓለማችን ምርጡን አማካይ በዚህ ወቅት አንዱ የሆነውን ቫልቬርዴን አመለጠው። ምናልባት በማድሪድ ቤት ወጣት ተጫዋች በዚህ ደረጃ እድገቱ ተጠብቆ እድል ያገኛል። ያውም ቫልቬርዴ ሲያድግ እኮ የማድሪድን የአማካይ ስፍራ ተጫዋቾችን አስታውሱ። ሞድሪች፣ ካሰሜሮ፣ ቶኒ ክሩስ እነዚህ 3 አማካዮች አሉ። ሞድሪች አንድ ቀን በመልበሻ ክፍል ውስጥ ለማድሪድ አሰልጣኝ ለዚነዲን ዚዳን ስለ ቫልቬርዴ በተደጋጋሚ የተወሰኑ ስለ ቫልቬርዴ ብቃት ማድሪድ ዚዳን እንዲመለከተው ጥቆማ ሰጠ። ቶኒ ክሩስ በኢንስታግራም ገጹ ላይ ለወደፊት የዓለማችን ምርጡን አማካይ ማድሪድ ይዟል ብሎ መለጠፍ ቻለ። ይሄ ተጫዋች ብቃቱን አውጥቶ ሳያሳይ በፊት ነው የማድሪድ አማካዮች ጭምር ምስክርነት የሰጡት። በአርሴናል ቤት ቢሆን ይህን እድገት ያሳያል ወይ የሚለው ያላየነውን ነገር መገመት አንችልም። ግን ካለው እውነታ አንጻር ስንመለከት አርሴናል በዚህም ወቅት ለአማካይ ስፍራ ያወጣውን ገንዘብ አይተን አንድ ቫልቬርዴ ሊሰጥ የሚችለውን ሚሽን ስናስብ ቫልቬርዴ ማግኘት ለአንድ ቡድን ያን ቡድን ምናልባት የተሟላ ያደርጓል። ቫልቬርዴ ስላለ የተጫዋቹን ኳሊቲ ስንመለከት ቫልቬርዴን የያዘ ቡድን አብዛኛውን ችግሮችን የቀረፈ በርካታ ክፍተቶችን የሞላበትን ትልቅ ተጫዋች ነው የሚያገኘው። ቫልቬርዴ አንድ ተጫዋች አይደለም፣ ብዙ ነው በሜዳ ውስጥ ያለው ሚና ወይም የሚሰጠው አገልግሎት እና ማርቲን ኦዲጋርድን አርሴናል አስፈረመ። ዛሬ ላይ በአርሴናል ደጋፊዎችም ጭምር እየተብጠለጠለ የሚገኘው የቡድኑ አምበል የአርሴናል ውድቀት ስኬታማ ለመሆን ለሶስተኛው ውድድር ዓመት ቡድኑ በዋንጫ ፉክክር ላይ በፕሪሚየር ሊጉ 11 ነጥብ ርቆ እንዲገኝ ምክንያት የሆነው የኦዲጋርድ አገልግሎት ሌሎች ክለቦች ላይ ያሉ ክሬቲቪቲ አማካዮች የሚሰጡትን አይነት አገልግሎት አይደለም ተብሎ የተጫዋች እየተተቸ ነው። ለነዚህ ሁሉ ትችዎች ደግሞ ተቺዎችም ነቀፋዎችም አፍ ለማዘጋት እንዲህ አይነት በዓለማችን ላይ ሀያል የሚባለውን ቡድን ቀድሞ የተጫወተበትን ቀድሞ የለበሰው ማሊያ ላይ የራሱን አቅምና ኳሊቲ ማሳየት አለበት። ምሽት ላይ የመጀመሪያ ክፍል አንዱን ፕሮግራም ቀደም ብዬ ስላዘጋጀው ይሄ ሁለተኛ ፕሮግራሙ ከመጀመሪያው ፕሮግራም ጋር ከፍተኛ የሰዓታት ልዩነት አለው። ማለት ያንን ፕሮግራም ቀደም ብዬ ነው ያዘጋጀሁት እና ይህንን ፕሮግራም ከማዘጋጀቴ በፊት ሪቬሎ ለማድሪድ ቅርብ ነኝ ከሚሉ ጸሐፊዎች ውስጥ መካከል ኒኮላስ ፒንኮ የሚባለው የሪቬሎ ጸሐፊ እንደሚለው ከሆነ ሉካስ ቫስኬስ እና ዳቪድ አላባ በሁለቱ ፉልባኮች በኩል ነው የሚጫወቱት። አሴንሲዮ እና ሮድሪገር የመሃል ተከላካይ ናቸው። የማድሪድ ባክፎር ይሄን ይመስላል። ስለዚህ ቫልቬርዴ፣ ካቫሚንጋ እና ቤሊንጋም የአማካዩን ስፍራ ይመራሉ። ማርቲን ኦዲጋርድ እና ቫልቬርዴ ታክቲካሊም በቀጥታ ይገናኛሉ ማለት ነው። ቤሊንጋም እና ራይስም የመገናኘታቸው እድል ሰፊ ነው። ይሄን ፉክክር በአማካዮች መካከል ያለውን ጦርነት
ኤምሬትስ ላይ በመጀመሪያ ዙር ማን ያሸንፍ ይሆን? አርሴናሎች ቫልቬርዴን በእነዚህ ህግ ምክንያት አለማስፈረማቸው ከፍተኛ ቁጭት ውስጥ አሁን ላይ የፈጠረባቸው ይመስላል። በተቃራኒው ደግሞ ከማድሪድ ሜሱት ኦዚልን የመሰለ አርቲስት ተጫዋች አምጥተው ቡድኑ በኦዚል ኳሊቲ ዋንጫ አላገኘም። ኦዚልን የመሰለ ተጫዋች ይዞ የተለያዩ ምክንያቶች ሊነሱ ይችላሉ፣ እዛ ውስጥ አንገባም። ግን ከማድሪድ ደግሞ ሁለተኛ እድሉን ሞክሯል በኦዲጋርድ። ኦዲጋርድ የኦዚል አይነት አገልግሎት አርሴናል ቤት እንዳልሰጠ ይታወቃል። ግን በኦዚል ደረጃ የተጠበቀ ተጫዋች ነው። እንደነዚህ አይነት ክፍተቶችን ደግሞ ትችቶችንም ለማዘጋት የዓለማችን ሀያሉ ክለብ ላይ እምቅ ችሎታውን ብቃቱን አውጥቶ ማሳየት አለበት። በቀጥታ ደግሞ ኦዲጋርድ የሚገናኘው በዛሬው ምሽት ጨዋታ እንደ ፒርኮ ዘገባ ከሆነ ከቫልቬርዴ ጋር ነው። እስቲ ይህን የታክቲክ ጦርነት ወይም የአንድ ለአንድ ግንኙነት ለእናንተ ማን ያሸንፋል ብላችሁ ታስባላችሁ? ቫልቬርዴ ወይስ ኦዲጋርድ? በደም እዚህ ጋር አንድ ነገር በኮሜንት መስጫ እንድታስቀምጡልኝ የምፈልገው አርሴናል ኦዲጋርድን ማስፈረሙ ትክክል ነው። ይሄ ምንም የሚያጨቃጭቅ ጉዳይ አይደለም። ተጫዋቹ በወጥነት ለቡድኑ እያገለገለ ግን ቫልቬርዴን ቢያገኝ ቫልቬርዴ አሁን ማድሪድ ቤት እየሰጠ ያለው ሚና አርሴናል ቤት እንመለከት ይሆን? እድገት ውስጥ በዚህ ደረጃ እንደ ማድሪድ ቤት ይሆን ነበር? እሺ ከሆነስ የቫልቬርዴ አገልግሎት በአሁኑ አርሴናል ውስጥ ቡድኑን ለዋንጫ አንድ ስቴፕ አቅርቦ ወይም ዋንጫ እንዳያነሳ ማድረግ ይችል ነበር በሊጉ ፉክክር ውስጥ? እቺን ሐሳብ እስቲ በኮሜንት መስጫ ኦዲጋርድን ከማግኘት ይልቅ ቫልቬርዴን ማግኘት ለአርሴናል ትርጉም ነበረው ወይ? ይሄን ሐሳብ በኮሜንት መስጫ እያስቀመጣችሁ የምሽቱን ፕሮግራም እንግዲህ የምሽቱን ጨዋታ በሁለት ፕሮግራም ተመለከትን። ፉክክሩ ጠንካራ ነው። ታክቲካል ጦርነቶቹ ከፍተኛ ናቸው። የእንግሊዛውያን ጦርነት፣ የማድሪድ አካዳሚ የተጫወቱ አብሮ በጋራ የተጫወቱ የሁለት ተጫዋቾችም ጦርነት፣ ወጣቱ አሰልጣኝ በዚህ ውድድር ደግሞ ልምዱ ከፍ ያለ በርካታ ጊዜ ዋንጫ ያነሳ ልምድ ጠገብ የሆነውን አንጀሎቲን አርቴታ ያስተናግዳል። እስቲ የምሽቱን ጨዋታ በሁለት ፕሮግራም በእንዲህ መልኩ ተመለከትን። እናንተ ሀሳብ አስተያየታችሁን በኮሜንት መስጫ ላይክ፣ ሼር ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ሌሎች ፕሮግራሞችን ስለቅ ጊዜና ሰዓቱን ጠብቆ ለእናንተ የሚደርሳችኋል። እንዲሁም ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በአንድ የኮንትራት መረጃ ጉዳይ በሊቨርፑል በኩል የተሰማ ሰበር ዜና አለ። ለሊቨርፑል ደጋፊዎች አስደሳችና ፖዚቲቭ የሆነ ዜና፣ በስተመጨረሻም በኮንትራት ዙሪያ የወጣ አዲስ ጥቆማ አለ። እሱም ፕሮግራም ደግሞ በአጭሩ በሊቨርፑል ቤት ስላለው ወቅታዊ የሶስቱ ተጫዋቾች የኮንትራት ጉዳይ መሬት የረገጠ ጉዳይ በስተመጨረሻ ሞቷል። እስቲ እሱን ደግሞ በተወሰነ መልኩ እንመለከታለን። ከእናንተ ጋር በሁለት ፕሮግራም ቆይታ ያደረግኩት ሚናድ አብዲ ነበርኩ። የመጀመሪያውንም እያዳመጣችሁ ክፍል አንድን ክፍል ሁለትንም ለሌሎች እያጋራችሁ ከኛ ጋር እንድትቆዩ በአክብሮት እየጋበዝን መልካም ጨዋታ እንዲሆን ተመኘው። ሰላም ቆዩ።